በዛሬ ዕለት እንግዲህ ሶስት ወሳኝ ነገሮችን ይዤላችሁ መጥቻለሁ። የመጀመሪያው እንግዲህ ሩታን ለማግኘት ሞክሬ ነበረ በሶሻል ሚዲያ በተለያየ ጊዜ እንግዲህ በኢንስታግራም በዋትሳፕ እና በቴሌግራም በተደጋጋሚ ስደውልላት ነበረ። ኦንላይን ላይም አልነበረችም ለረጅም ጊዜ ማለት ይቻላል። እንግዲህ ፋይናሊ በስልኳ ደውዬላት ነበረ። ያለውን ነገር እነግራችኋለሁ። በተለይ እንግዲህ አብዛኞቻችሁ ስልክ ደውለ አትሊስት ንገራት ያለውን ነገር እስቲ አሳውቃት የምትሉም ሰዎችን በብዛት ስለነበራችሁ ስለሱ ጉዳይ እናነሳለን። እሱ ብቻ አይደለም፣ አብርሃምን በራሱ በኩል እንግዲህ የክስ ወረቀት ይዞ እንደመጣ አንዳንድ ወሬዎች እየተናፈሱ ነው። በዚህ ጉዳይ ላይ ምን እንደተባለ ወይም ደግሞ ምን ትክክለኛ መረጃ አለ የሚለውን ነገር በደንብ በስፋት እናያለን። እሱ ብቻ አይደለም፣ ፍቅርም የወሰነችው አንድ ትልቅ ውሳኔ አለ። የአብርሃም ፎቶና ቪዲዮ እንግዲህ ለተለያዩ ሰዎች ልካለች። እነዛን ፎቶዎችና ቪዲዮዎች አንድ በአንድ ሊለቁ እንደተዘጋጁም አንድ መረጃ ደርሶኛል። ለአብርሃም ማስጠንቀቂያም ጭምር ነው ይሄ ነገር። በደንብ በዚህ ቪዲዮ የምታገኙ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው እንግዲህ ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ ሁለት ትልልቅ ቪዲዮዎች ተለቆ ነበሩ። የመጀመሪያው እንግዲህ ያው እንዳያችሁት ከሆነ ያው ሩታም የተገኘችበት ቪዲዮ ነበረ። ሁለተኛው ደግሞ አብርሃም የተገኘበት ቪዲዮ ነበረ። ሶስተኛ ላይ በተለይ ወደ ማታ ወደ 3 ሰዓት አካባቢ ደግሞ የተለቀቀ አብርሃምና ሄርሜላ ሲጨቃጨቁ የነበረ ቪዲዮ ነው። እዛ ቪዲዮ ላይ እንግዲህ በግልጽ ሲነጋገሩ ነበረ። አብርሃም እንግዲህ ያደረገውን ነገር ምንም ነገር መናገር እንደማይፈልግ ወይም ደግሞ ዳርዳር ብቻ ማለት እንደሚፈልግ በግልጽ ሲያሳያት ነበር። በተለይ ሄርሜላ እንግዲህ አንድ ውሳኔ እንደወሰነችም ትላንትና አይተን ነበረ። በተለይ እንግዲህ አብርሃም ውሳኔ ላይ መድረስ እንዳለበት የሆነውን እያንዳንዱን ነገር በግልጽ መናገር እንዳለበትና ለፍቅር እንግዲህ ሄዶ ያለውን መረጃ በደንብ አድርጎ ከነገራት በኋላ አትሊስት እሷን መክሰስ አለብህ ብላ እንግዲህ በደንብ ስትወተወተው ነበረ። በጣም በሚገርም ሁኔታ እንግዲህ አብርሃምም ሊከሳት ጫፍ ደርሶ ነበር። ትላንትና እንዳያችሁ ከፍቅር ጋራ ኮሚኒኬሽን ወይም ደግሞ ሲነጋገሩ እጅግ በጣም በሚገርም ሁኔታ ፍቅርን በጣም ሲጫናት ነበረ። በስተመጨረሻ ግን ፍቅር በጣም እየተናደደች በመጣች ቁጥር ያው ክሰሰኝ፣ ከፈለክ ብትከሰኝ ምንም አይነት ነገር አይሰማኝም፣ ነገሩ በጣም ይገናል፣ ከዚህ በላይ በጣም ብዙ ነገሮችን ላደርግብህ እችላለሁና አርፈ ተቀመጥ፣ እንደዛ ይሻላል፣ ካልሆነ ግን መሄድ ትችላለህ ከዚህ ቦታ፣ ከዛ በኋላ እኔ የምወስናቸውን እያንዳንዱን ነገር ነገ ትጸጸትበታለህ ብላ እንግዲህ በደንብ ስታስፈራራው ነበረ። አብርሃም በጣም ደንግጦ ነበረ። ምክንያቱም እንግዲህ ፍቅር ከልክ በላይ ያው በጣም ትልልቅ ንግግሮችን ስታደርግ ነበረ። እጅግ በጣም በሚያስገርም ሁኔታ አብርሃም እስከ ማልቀስ ደረጃ ድረስ ደርሶ ነበረ። አትሊስት እንግዲህ ለካሜራውም ሲባል እንግዲህ ለቅሶውን በደንብ ባያሳየንም በስተመጨረሻ የሆነ አንዳንድ ቃላቶችን የሚናገሩት በተለይ ቲክቶክ ላይ የሚታወቁትን የእነሱን ንግግር ያው እየሰማ በስተመጨረሻ ዝቅ ብሎ ቪዲዮ አልቆ ነበረ። ነገር ግን አያም ሹር በዚህ ሁኔታ አብርሃም ያለቅሳል። ምክንያቱ ደግሞ በተደጋጋሚ ስትነግረው ነበረ ፍቅር እንደምትጎዳው አብርሃምን በግልጽ እንደምትጎዳው ስትነግረው ነበረ። ስለዚህ እንግዲህ ከፍቅር ጋር መስማማት ያለው የሌላ አማራጭ ሆኖ ተቀምጧል ማለት ነው። እንግዲህ ከፍቅር ጋር ተስማምቶ ነገሮችን መፍታት የሚችል ከሆነ ብቻ ነው ነገሩ የሚፈታለት ማለት ነው። ከዛ ውጭ እንግዲህ ፍቅር ወደ እልህ ነው የምገባ፣ ስለዚህ ደግሞ ዋጋ ትከፍላለህ፣ ስለዚህ አንተ አሁን ወደ ህግ ቦታ የምትሄድ ከሆነ እኔ ደግሞ ይህንን ቪዲዮን ፎቶውን በየሶሻል ሚዲያው እበትንልሃለሁ ብላ እንግዲህ ስታስፈራራው ነበረ። ስለዚህ እንግዲህ በዚህ ጉዳይ ላይ አብርሃም ምንም አማራጭ እንደሌለው ለማወቅ ችያለሁ ማለት ነው። አንዳንድ ሰዎች እንግዲህ ያው አንዳንድ መረጃ እየሰጡ ነበረ። አብርሃም ፍቅርን እንደከሰሳት የመጥሪያ ወረቀትም ጭምር ለፍቅር እንደሰጣት በስፋትም ሲወራ ነበረ። በዚህ ጉዳይ ላይ ወደ ማታ አካባቢ አንድ ቪዲዮ ስለሚለቀቅ እስከዛው ድረስ እንግዲህ ጠብቁ፣ እሱ ይሻላል። በሌላ በኩል እንግዲህ አብዛኞቻችሁ ለሩታ ደውልና ያለውን ነገር አስረዳት፣ ሁሌ ስትጠራ ለምንድን ነው የምትመጣ? ሁሌ በተጠራሽ ቁጥር በአብርሃምና በፍቅር ወይም ደግሞ በሄርሜላ እየሮጠች ትመጣለች። ያው አግባብ ያልሆነ ቦታ ላይ እየተገኘች ነው። ስለዚህ የራሷን ህይወት አርፋ ትኑር፣ በዚህ ነገር ውስጥ ባትገባ መልካም ነው ብላችሁ እንግዲህ አብዛኞቻችሁ ኮመንት ስታረጉ ነበረ። እኔም የእናንተን ኮመንት አንብቤ ዝም ብዬ አላለፍኩም። በተደጋጋሚ ወደ ሩታ እንግዲህ በዋትሳፕም በቴሌግራምም በኢንስታግራምም ስደውል ነበረ። በተደጋጋሚ ኦንላይን ላይ አትገባም። በተደጋጋሚ
በተደጋጋሚ ደግሞ ሜሴጆችን ስጽፍላት ነበረ። ነገር ግን ኦንላይን ላይ ፍጹም እንደሌለች አውቄያለሁ። ለምን እንደሆነ አላውቅም። ከቅርብ ጊዜ ወዲህ እንግዲህ ኦንላይን ላይ ጭራሽ አናገኛትም ሩታን። ሩታን በአካል ማግኘት ወይም ደግሞ በስልክ ማግኘቱ የተሻለ ነው ብለን እንግዲህ በቻልነው መጠን በአካልም ለማግኘት ጥረት አድርጌያለሁ። ነገር ግን ሊሳካ ስላልቻለ በስልክ በተደጋጋሚ ደውዬ በስተመጨረሻ እንግዲህ ስልኩ ተነስቶልናል ማለት ነው። ምንድነው የተከሰተ? እጅግ በጣም በሚገርም ሁኔታ እንግዲህ ሩታ የተናገረችው ነገር ከኦዲየንስ ሀሳብ ጋር ኦልሞስት የተመሳሰለ ንግግሮችን ስታደርግ ነበረ። እጅግ በጣም ትትና የተሞላበት ንግግሯ እንግዲህ እንደምታውቁ በግልጽ ስታናገረን ነበረ። በተለይ እንግዲህ ሩታ አሁን ላይ እንደዚህ የምታደርግበት ወይም ደግሞ ተጠርታ የምትመጣበት ምክንያት በግልጽ ተናግራለች። ልክ ስትጠራ ያው በቀላሉ ነይና አንዴ እንፈልግሻለን አይነት ሳይሆን በአስቸኳይ እንድትመጪ ተብላ ነው ሁሌ የምትጠራ። በዛ ምክንያት ነው እንግዲህ ደንግጣ ሩጣ እዛ ቦታ ላይ የምትገኘው። ልክ ስትገኝ ወይም ደግሞ በተለይ እንግዲህ ፍቅር ማንም ሰው አጠገብ የለም እኔ ብቻ ነኝ እንግዲህ የፈለኩሽ ብላ በግልጽ እንደዛ ብላ ከጠራቻት በኋላ አብርሃም ቦታው ላይ እንደሚገኝ ወይም ደግሞ ሄርሜላንም ጭምር እዛ ቦታ ላይ እንደምትጠራ አይታለችና ያንን ነገር ነው እኔም ተሸውጄ ነው እንጂ በጭራሽ እነሱ መሃል መገኘት ፍላጎትም የለኝም። በተደጋጋሚም ለፍቅር ነግሬያታለሁ። ብቻሽን ከሆንሽ ብቻ ልንገናኝ እንችላለን። ምክንያቱ ደግሞ ልጠይቅሽ የምፈልገው ጥያቄ አለ። ያንን ጥያቄ ብቻ ጠይቄሽ ከዛ በኋላ ዳግመኛ እንገናኝም ብያት ነበረ። ነገር ግን ያንን ነገር መስማት አትፈልግም ብላ እንግዲህ በግልጽ ሩታ ስትናገር ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ ያው ሄርሜላ እንደማትደውልላት አብርሃምም እንደማይደውልላት ነገር ግን በተደጋጋሚ የምትመጣ በፍቅር ምክንያት እንደሆነና ፍቅር ስታገኛት ብቻ ወይም ደግሞ ፍቅር ስጠራት ብቻ እየመጣች እንደሆነ ወደ እነሱ ቪዲዮ ያንን ነገር በግልጽ አድርጋ ተናግራለች ማለት ነው። በትላንትናው ዕለት ደግሞ እንግዲህ ከኤፍሬም ጋራ ነው ኤፍሬም ራሱ ደውሎ ስለጠራት በዛ ምክንያት ነው እንግዲህ ያው ኤፍሬምን ያገኘችው እንጂ ምንም ፍላጎት እንደሌላትና በዚህ ሰዓት በተለይ ከልጇ ጋራ ጊዜ ማሳለፍ እንደምትፈልግ ነው በግልጽ ስትነግረኝ የነበረው እንግዲህ ሩታ እንግዲህ በአጠቃላይ እኔም ፍላጎት የለኝም እነሱን የማግኘት ነገር ግን እንደዚህ ስለተባልኩኝና በዛ ምክንያት ነው እነሱን ያገኘሁት እንጂ በጭራሽ እነሱ ይኖራሉ ብዬ ራሱ እዛ ቦታ ላይ አላሰብኩም ነበረ። በተለይ አብርሃምና ሄርሜላ እንዳሉ ባውቅ ኖሮ በጭራሽ ፍቅር ጋራ አልሄድም ነበረ ብላ እንግዲህ በግልጽ አድርጋ ነግራኛለች ማለት ነው። በተደጋጋሚ እንግዲህ ሶሻል ሚዲያ ላይ አናይሽም ምንድነው የተፈጠረው? በዋትስአፕም በቴሌግራም በኢንስታግራምም እያየውሽ አይደለም በተደጋጋሚ ስደውልሽ ብዬ ጠይቃት ነበረ። ያው እንደሚታወቀው እሷ ጊዜ እንደሚያስፈልጋት በተለይ ለልጇም ጊዜ መስጠት እንደምትፈልግና ከዚህ ሶሻል ሚዲያ ለተወሰነ ጊዜም እረፍት ማድረግም እንደምትፈልግም ጭምር በግልጽ ነግራኛለች። እጅግ በጣም ብዙ ነገሮችም እያሳለፈች እንደነበረና አሁን ላይ በጣም ደስተኛ እንደሆነች በተለይ ከልጇ ጋር እያሳለፈች ያለው ጊዜ ወይም ደግሞ ማንም ሰው ሳይረብሻት ማንም ሰው እንግዲህ ተንኮል ሳይሰራባት በሰላም እየኖረች እንደሆነ ያንን ነገር በግልጽ ነግራኛለች። እጅግ በጣም ደስ ይላል። በዚህ ሁኔታም እንድትቀጥልና ያው በአብርሃም ወጥመድ እንዳትታለል ወይም ደግሞ በአብርሃም ነገር እንግዲህ በፍጹም በድጋሚ እንዳትታለልና ስለ ራሷ ብቻ እንድታስብ በግልጽ ነግሬያታለሁ ማለት ነው። አብዛኞቻችሁ እንግዲህ በጠየቃችሁት መሰረት ነው ይሄንን ስልክም በተደጋጋሚ ስንደውል የነበረው ሩታ ጋራ። እሱ ብቻ አይደለም በኦንላይንም እንደዚሁ እንግዲህ በቴሌግራምም በኢንስታግራምም በዋትስአፕም እንግዲህ በተደጋጋሚ ስንደውል ያው ኦንላይን ላይ እንዳልነበረችም ከዚህ በፊትም ተናግሬ ነበር። አብዛኞቻችሁም ስደውሉም ልታገኟት እንዳልቻላችሁም በውስጥም አድርሳችሁ ይልኝ ነበረ። እንግዲህ በአጠቃላይ ይሄንን ይመስላል። እሱ ብቻ አይደለም አብርሃም ምን ላይ እንደደረሰ ደግሞ ወደ ማታ አካባቢ ላይቭ ስትሪም ይኖረናል። በዛ ላይቭ ስትሪም እንግዲህ በግልጽ የምነግራችሁ ይሆናል። አብረንም እንግዲህ አሪፍ ጊዜ እንደምናሳልፍ እርግጠኛ ነኝ። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።